ከማጣላት ውጭ ምን ታውቃለች? ጓደኛዬ እኮ ናት። ለፊቴ ልታሚያት እንዳትሞክር። ምን ታካብጃለሽ? ያለባትን ችግር ነው የነገርኩሽ። ያፍሽ ትንሽ ተዘግቶ ነበር። ደግሞ ጀመረሽ። እኔ እኮ እሳቱ በዚህ ልክ ይነዳል ብዬ አላሰብኩም። ቆይ ማን አራግቦት ነው እንዴ? ይደርብላት። አይ ለኔ ነው። ደህና ደር። ለኔ ነው ማለት ደህና ደር። የልትሄጂ ነው? ኒና ጋር ልተኛ ነው። ምን ማለት ነው? ኒና ጋር ልተኛ? ኒና ጋር ልተኛ አማርኛ አይደል እንዲያወራሁት? እንዴት ማለት? ይሄን ማድረጉ ለምን አስፈለገ? ኪራ በእናትህ በቃ ሚስት ባልሆንኩበት ቤት ላይ ሚስት የምታደርገውን ነገር እንዳደርግ አትጠይቀኝ። እንዴ ምን ማለት ነው? አንቺ ካልሆንሽ ታዲያ ማናት ሚስት? ሚስት በሆን ኖሮማ እኔ የምነግርህን ነገር ችላ ባላልክ ነበር። የምርሽን ነው? ግን የምትናገሪውን ነገር ታውቂዋለሽ? በደንብ አስቤበት ነው የተናገርኩሽ። አይደለም ኪራዬ አንድ ነገር በላት። ሲሆንሽ ተረጋጊና ላስረዳሽ። ምንድነው የምታስረዳኝ? ልትማግጥብኝ ስትል እንደደረስኩኝ ነው የምታስረዳኝ? ምን እያልሽ ነው? እንዳሰብሽው አይደለም። ተረጋጊ። እና እንዴት ነው? ምን ያህል እንደምወድሽ ታውቂያለሽ አይደለም? እንዴት እንደዚህ ጠረጥርኛለሽ? ለዛም ነው እኮ አይደል እንዴ ሁሉንም ነገር ስትናገሪኝ ዝም የምልህ። እንደምወድሽ ለዛ ነው እንደዚህ ልታረጊ ነበረው። ምንድን ነው እያልሽ ያለሽው? ተረጋጊ ያልኩሽ አይደል እንዴ? እና ምን ልትሆን ነበር? እንደ በፊቱ ልትመታኝ? ምንድን ነው የምታወሪው? ቆይ የገዛ አልጋዬ ላይ ልትማግጥብኝ ስትል እኮ ነው የደረስኩት። ለምታወሪው ነገር ልክ ይኖርሽ። ባገኘው አጋጣሚ ሙሉ የሚል ከሰከስ ሰው እኮ ስለ ልክ ሊያውቅ አይችልም። ረፊ ቢገባሽ እየታገዝኩሽ ነው። በጣም እየታገዝከኝ ነው። እየመሰለትክብኝ እኮ ነው የደረስኩት። ምንድን ነው የምታወሪው? ጭራሽ ለዚህም በቅተሃል። በጣም ጥሩ። ተረሽዳችን ነበር ኪሎ ጨምረሻል። አትሰብሰብብኝ። ቤቲ አንቺ ቤቲ፣ አረ ውሃ አምጡልኝ። ምንድን ነው ቆማችሁ የምታየው? ውሃ አምጡ ቤቲ። እስኪ ቤቲ ወደ ውስጥ አስገባት። ቤቲ ቤቲ ጀመር ልጅቷ አይደለም እንደዚህ ታማ በጤናውን ባህሪው አስቸጋሪ ነው። ይበቃሻል። እንደዚህ ማድረጋችን ነገሮችን ያባብሳል እንጂ በፍጹም መፍትሄ አይሆንም። እና እንደዛ ስትሆን አይቼ ጎበዝ ጎሽ በርታ ማለት ነበረብኝ። አረ በፈጠረሽ ምን ሆነሽ ነው? ቆይ ማን ይሙት አሁን እንደው በሷ ጠርጥረሽ ነው? አላውቅም በቃ። አረ በቃችሁ እንዴ! ምን ሆናችሁ ነው? ከሆስፒታል ጀምሮ እኮ እየተከራከራችሁ ነው እንዴ? በቃ አሁን ተሽሏታል ምንም አትሆንም ብለዋል። አረ ተይው ይናገረኝ እንጂ አይደለም ንግግሩን ዱላውንም ችየዋለሁ። ጽናት ፍጹም የማላውቅሽ ሴት እየሆንሽ ነው። እና ክፉን ሰው እኮ ክፉ በመሆን ብቻ አይቀጣም። አይ እሷ ይሄ ነገር የሚገባ ሰው አይደለችም። እኔ እኮ እሷን ለማስደሰትና ጥሩ ነገር እንዲሰማት ያልጣርኩት ጥረት የለም እንዴ። ግን እሷ እኮ ቤትሽን ማፍረስ ነው ፍላጎቷ። ህልሟ አልሳካም ሲላት እኮ ነው ያበደችው። እና አሁን አብዳ እኮ ህልሟን ነው እንድታረግልሽ ነው። እንዴት? ጤነኛ ሆና አልሆንላት ያላትን ግን አንቺ ግን አሁን በገዛ እጅሽ እያሳካሽላት ነው። ምን እንደማደርግ አላውቅም። ቀላል እኮ ነው ጽዬ። አንቺ ነገሮችን ተረጋግተሽ የሚሆነውን በጠቅላላ ተረጋግተሽ ማሳለፍ ነው እንጂ እንደዚህ በመሆንም አይሆንም ጽዬ። እሺ አመሰግናለሁ። ተመስገን ነው። ለምን አመሰገንሽኝ እኮ። ያቴ ጸሎት ጠብቆኛል። እሺ ምንድን ነው ጥፋቴ? ትሰማኛለህ? ከዚህ ቦታ ቀስ ብለህ ጠፋሽ። አስመሳይ። አይ እንደዛ እንኳን አይደለም። እና ምንድን ነው? አጠበኝ። ምንሽ? ገላይ ነዋ። እውነትሽን ነው? እውነት? እዚህ ከመጣሁ እኮ ጭራሽ አልታጠብኩም። እና ሄደሽ ታጠቢያ። እንዴ ብቻዬን ሻወር ቤት ገብቼ ኧረ እኔ እፈራለሁ። እና ማህበር ይቋቋምልሽ? አይ አንተ ጠበኝ። አረ ለኔ ኪራስቲ ለምን እዛ ስታኪያት ነው? በጭራሽ አላደርገውም። አላጥብሽ። በቃ እንደዛ ከሆነ ወይ ማሚን ጥራት፣ እሷ ትጠበኝ። ጭራሽ ያንቻል በቃ ብለኝ እሷንም በየቀኑ ለመላልስ እንዴ? እና እያሳከከኝ ነው። በደንብ ከቱ አልሰማ ካለሽ ደግሞ ማታ የበላን የበቆሎ ቆርቆ እንዳለ እሱን ሰጥሻለሁ። በደንብ ትፈትጊያለሽ። ምን ማለት ነው? በቃ እኔ አልቅሳለሁ። አረ አልቅሻ።
ለሱም ደግሞ ሶፍት አለኝ። እንዴ ድራሽ ጠበኝ ቻታላዝኝብኝ ወደዛ ቤቲ። ጽናት የቀጠለ እንግዲህ ቤቲን ማሳጅ እያደረጋት ነበርና ጽናት መጣች። ከመጣች በኋላ ካልጋዬ ላይ ልትወሰልትብኝ እያለ እኮ ነው የደረስኩብህ በማለት ትጮህበታለች። እሱም ጽናት እንዳሰብሽው አይደለም ልጅቷ አሞኛል ብላ ማሳጅ አድርገኝ እያለች ለዛ ነው እንደገመትሽው አይደለም ቢላትም እሷ ግን በፍጹም አልጋዬ ላይ ልትወሰልት እያለ ነው የደረስኩብህ፣ ወልስቶ የሚያውቅ ሰው እኮ መስሎ አይታየኝም በማለት መጥፎ ነገሮች ተናግረዋለች። እሱም እንዳሰብሽው አይደለም ተረጋጊ፣ እየታገስኩሽ ነው ቢላትም ታገስኩሽ እያለች ነገሮችን እየደጋገመች ነበር። እሱም እንግዲህ ያለችው ነገር ልቡን ቢነካውም ተነስቶ በጥፊ መቷታል። ጽናትም በጣም አሪፍ እዚህ ተዳርሰልናል እያለች ወጣ ሄዳለች። ጽናት በጥፌ ስለተመታች እጅጉን ተናዳለችና ሳሎን ላይ ሄዳ እያለቀሰችም ነበር። ክብሮንም እያባበላት ነበር። ጽናት ባክሽን ተረጋጊ፣ ውሃ ላምጣልሽና ያረጋጋሻል እያላትም ነበረ። ውሃማ መጥቶ ሲያጠጣት ነበር። እባክሽን ተረጋጊ፣ ሁሉም ነገር ይስተካከላል እያለ እየመከራት ነው። እሷ ግን አምርራ እያለቀሰች ነው። እኔ ከዚህ በላይ በጣም አስጠልቶኛል፣ መታገስ መሮኛል እያለች ያዙ ይልቀቁኝ እያለች ነው ጽናት። በሌላ በኩል ሰኒ ሶፋዋ ላይ ተኝታ ነበርና ዛሬ ደግሞ ደህና አደርሽም የለም ወይ ትላለች ስልኩን አይታ። እንግዲህ ክብሮን ምልክት አላስቀመጠላትምና ለካ ብሎክ ብየዋለሁ፣ እንግዲህ አርፌ ስራዬን ልስራ፣ አሁን ወደ ራሴ ተመልሻለሁ እያለች ከራሷ ጋር እያወራች ነው። በሌላ በኩል ናሆሜና ምሩ እያወሩ ነው። የኔ ሚስት እንዴት ነሽ ደህና ነሽ ወይ ብሎ ከእንቅልፏ ከቀሰቀሳት በኋላ ምግብ እኔ ነኝ የምሰራልሽ ባክህ እኔ ልስራ እያሉ ሁለቱ እያወሩ ነው። እሱም እንግዲህ እኔ ነኝ የምሰራልሽ ካልሆነ ላግዝህ እያሉ ሁለታቸው እያወሩ ነው። የምሩና የናሆሜ ፍቅር የሚገርምና ደስ የሚል መተሳሰብ የሞላበት ሆኗል። ጽናት ሳሎን ላይ አድራ ነበርና ህሌና መጣች። ከመጣች በኋላ ቤቲ የትዳ ነው ብላ ትጠይቃታለች። አረ ከኪራ ጋር አድራ ነው የሚሆን ብላ ብትትብላ ልትነሳ ስትል ኪራ ወደ ሳሎን መጣ። ቤቲ የት ናት የትዳ ነው ቢባባሉም ሁለቱ የሉም እያሉ እየተፈለጓትም ነበር እና ካንተ ጋር ተለለች የትዳ ነው በማለት ሁለቱ የተሯሯጡ እየፈለጓት ነበር። እንግዲህ ቤቲ ደረጃ ላይ ቁጭ ብላ አድራ ብርድ ሲነፋት አድሮ የብቻዋን ቁርዝም ብላ አግኝተዋታል። ሁለቱም ውሃም ጭልኝ እያለ ኪራ እየተርበተበተ ቢጠራትም ልጅቷ አልሰማም ብላለች። የባስ ብላ ፌንት ነቀለች። እንግዲህ እሷንም አፋፍሰው ወደ ሕክምና ይዘዋት ሄደው ነበረ። ከቤት አሳክመዋት ከተመለሱ በኋላ እንግዲህ ጽናት እንደዚህ ማድረግ አልነበረብሽም እያሉ እያወሩ ነው። ታዲያ እንደዛ እያደረግክ እያየው እንዴት ብዬ እሰይ ጎበዝ ልበልህ፣ ያደረግከው ነገር እኮ ጥሩ አይደለም በማለት ጽናት ትመልስለታለች። እሱም አሁን ማን ይሞት በዚች ልጠራጠረኝ ሆነሽ ነው? ኧረ ተይ ግን ራስሽን አረጋጊ፣ እኔ ምን እየሆንሽ እንደሆነ አልገባኝም፣ ፍጹም ሌላ ሰው እየሆንሽ ነው ይላታል። ጥሩና ታጋሽ የነበርሁ ልጅ ያችኛዋን ጽናት ቀጥቅጠህ የሰራሃት አንተ ነህ በማለት ትመልስለታለች። እንግዲህ ህሌናም እንግዲህ ከሆስፒታል ጀምራችሁ እየተጨቃጨቃችሁ ነበር፣ አሁን ዝም በሉ፣ ልጅቷ ደህና ናት ተሽሏታል ተብላለች፣ ስለዚህ እናትና አባቴን እኮ አስታወሳችሁ በማለት ውስጥም ገብታለች። እንግዲህ ኪራም አፈፋ አድርጎ እባክሽን ምከሪያት፣ እኔ ምን እንደሆነች አላቅም፣ የማላቃት ሰው ሆናለች። አይ ጽናት እኮ ትዳሯን ዝም ብላ የምትፈታ ቂል ሰው አይደለችም በማለት መልሳለታለች። ታዲያ ህሌና በእኔ ቦታ ብትሆኚ ምን ታረጊ ነበር በማለትም ከህሌና ጋር እያወራ ነበር ኪራ። እንግዲህ ህሌናም ወይችም ምረጥ ወያችም ምረጥ ትለዋለች። እንደዚህማ ሊሆን አይችልም በማለት ሁለቱ እንትን እያሉ ነው። እንግዲህ ተወኝ ባክህን፣ የራሴ ነገር ጥሎኛል፣ አሁን ደግሞ አንተ መፍትሄ እንዳመጣት ጠይቀኝ በማለት ህሌናም ወደ ውጭ ወጣ ነበር። ጽናት ኩሽና ላይ ነበረችና ህሌና የኪራን ትዕዛዝ አክብራ እሷን ለመምከር መጣ ነበር። ጽናት ግን አሁን በፊት ባላቅም አሁን ተናዳጅ እየሆንሽ ነው በማለት ነገሩን ጀምራላታለች። እኔ ምን ላርግ ብለሽ ነው? ሳየው በፊት መጥፎ ጉዳት እንደጎዳች ይሰማኛል ትላታለች። አዎ አልሳካላት ሲል የኔን ቤት ማፍረስ ወይም ደግሞ የኔን ህይወት ማደፍረስ አልሳካላት ሲል ለዛ ነው ያበደችው ትላታለች። አይ አሁን እኮ በይውነ ያልተሳካላትን አብዳ ቤትሽን እያፈረሰችው ነው፣ ያንቺን ቤት ለማፍረስ ነው ፕሮግራሟ እኮ በማለት ነገሮችን እየመከረቻት ነው። ታግሰሽ ነገሮችን አስተካክያቸው በማለትም ትመክራታለች። ጽናትም እሺ ብላ አመሰግናለሁ ትላለች። እንግዲህ ህሌናም አቤት ፈጣሪ አመሰግንሃለሁ፣ እሷም እኮ ጽናት እኮ ከኔ ምክር ፈለገች እያለች ተመስገን እያለች ነው። ምክንያቱም ከዚህ በፊት ሰው ስትመክር ሰምተዋት አያውቁምና ለሷ አዲስ ነገር ሆኖባታል። ክብሮን ከቤቷ ሰኒን ሲመላለስ ሲያጣት እሱ ቢሮ ሄዶ ነበርና ነገሮችን ካገኛት በኋላ ሰምቷቸዋል። ምን ሆነሽ ነው ከኔ ምሸሹ? ምን ፈልገሽ ነው? ምንድነው የሆንሽ ቢላትም እሷ ግን እንባዬን ለማየት ታለቅሳለች ብለህ ነው ወይ የመጣኸው? አሁን ከኔ ላይ እንባ ይታያል ወይ? እኔ እንደ ሌሎች ሴቶች ልፍስፍስ አይደለሁም፣ ከፈለክ ምርጫህን ግን አስተካክል ብለዋለች።
እሱም ግራ ገብቶት በመገረም እያያት ነበር። አሁን ከዚህ ራቅልኝ እያለች እንዳትጠገኝ እንዳትነከኝም እያለች እያስፈራራችውም ነበር። ብዙ እምሩና ናሆሜ የሚገርም ፍቅር አላቸውና ሁለቱ ትርፍ ስራ ጀምሬያለሁ ይላታል። የምን ስራ? እኔ ማላውቀው ስራ ጀመርህ ወይ ስትለውም አንዱ ስራዬ ሚስት የመንከባከብ ነው እያለ እንግዲህ ተነክሷልም። እጄን ነክሲ ብሎ በመኮላኮልም ሲጫወቱ ነበረ። እንግዲህ ልብስም አበላሽቷል መሰለኝና ልብስህን አበላሽተኸው 2 ልብስ 3 ልብስ ከማበላሸት ወደ 1 ልብስ ማበላሸት ስለመጣህ እናመሰግናለን በማለትም ሙገሳ ቀርቦለታል። በሌላ በኩል ቤቲ ሳሎን ላይ ነበረችና ኪራ መጣ። ኪራዬ ብላ በመጥራት እንደባለፈው ማሳጅ አድርገኝ እንዳትይኝ ይላታል። አይደለም አሁን ገላዬን እጠበኝ ትለዋለች። በፍጹም አላደርገውም እኔ ነኝ የማጥብሽ ወይ በማለት ይመልስላታል። አዎ ገላዬን ተጣጠፉ እኮ ረጅም ጊዜ ሆነኝ ስለዚህ መታጠብ ፈልጋለሁ ትለዋለች። እሱ በፍጹም ለምን ለኔ ስትይ ለኪራ ስትይ ስታኪው አትኖሪም ይላታል። አልሰማ ካለሽ ደግሞ ማታ የበላነው ቆረቆ እንዳለ በደንብ ታኪዋለሽ በማለትም ይመልስላታል። እሷ ደግሞ ካልሆነ እናቴን ጥራትና እናቴ ታጥበኛለች እሷንም እንዳንቺ ሳመላልሳት ልኑር ወይ በማለት በብስጭት እያወራትም ነበር። እንግዲህ እምቢ ካልህ አለቅሳለሁ በማለትም ስታለቅስ ነበር። እሱም የፈረደባት ህሌናን ጠርቶ ነይ ጠቢያት እያላትም ነበር። ህሌና እንግዲህ ምን ማድረግ እችላለሁ እንግዲህ እሷን አጥባታለሁ ለጽናት ስል በማለትም ይዛት ሄዳለች። ሂጅ ቀጥይ በማለት ቱቱ እያለች እንደ ህፃንም ስታጫወታት ነበር። ኪራ በመገረም እያያት ነው። እኔ አንቺን ከማጥብ ላርጎ ቀብቼ ዝናብ ላይ አስቀምጥሻለሁ እንጂ በፍጹም አላደርገውም እያለ ብቻውን እያወራ ነው። የኔ ውድና እንቁ የሆናችሁ ቤተሰቦቼ አብራችሁ ስለነበራችሁ ከልብ አመሰግናለሁ። የቀጠለ ይዤ እስከመጣላችሁ ድረስ እስከዛው ግን ሰናይ ጊዜን ተመኘውላችሁ።